የማሳያችሁ። እኔ የተጠቀምኩበት ነገር እናንተ ተጠቀሙበት ደስ ይለኛል እንጂ አይከፋኝም ማለት ነው። በመቀጠል ላይክ እያረጋችሁ ፍሎወሮቼ፣ ላይኮቼ፣ ቤተሰቦቼ ላይክ እያረጋችሁ አበረታቱኝ እላችኋለሁ። ትጠቀማላችሁ፣ ውጣ ውረዶችን ታልፋላችሁ ብዬ ነው ዛሬ ዘመናዊ ሻወር ቤት ባሰራ፣ እስከ ዛሬ ግን የምጠቀምበትን ላሳያችሁ ብዬ ነው። አንድ ቀን ይጠቅማችሁ ማህበረሰብ ተጠቃሚ የሚሆንበት እድል ይኖረዋል ማለት ነው። ገባችሁ? እስኪ ዝቅ ላድርገው ወደ እንዴት እንዳያችኋት ንገሩኝ እስኪ። እኔ በዚህ መልኩ ነበረ ስጠቀም የነበረው። አልሐምዱሊላህ አሁንም ቢሆን የተሻለ ነገር ይስጠኝ ብዬ ነው ዱዓ ማረገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቦች እንዴት ናችሁ? ደህና ናችሁ? ዘኔ ጋር አልሐምዱሊላህ። ዛሬ በረንዳ ላይ ጽዳት ማለት ነው። በረንዳ ላይ ጽዳት ሳጸዳ አንዳንድ ነገሮችንም ላሳያችሁ ነው። እናንተ ይጠቅማል ብዬ ነው የማሳያችሁ። እኔ የተጠቀምኩበት ነገር እናንተ ተጠቀሙበት ደስ ይለኛል እንጂ አይከፋኝም ማለት ነው። በመቀጠል ላይክ እያረጋችሁ ፍሎወሮቼ፣ ላይኮቼ፣ ቤተሰቦቼ ላይክ እያረጋችሁ አበረታቱኝ እላችኋለሁ። በመቀጠል ሶሻል ሚዲያ ጥቅሙ ምርትን ለማስተዋወቅ የገዛ ስራችንን ለማስተዋወቅ ለማስተዳደግ ሱቅ ቢኖረን ለገበያ ሽያጭ በጣም ጠቃሚ ነገር ነው ሀባይቦችዬ። ነገር ግን ብዙ ነገሮችን አሳልፈን ብዙ አሉባልታዎችን ትተን በቃ አለበት ድረስ እንዲደርስ እገዙኝ እላችኋለሁ ማለት ነው። ኢንሻአላህ ባላ ፍቃድ ደግሞ ይዘገያል እንጂ አንድ ቀን መድረሴ አይቀርም ማለት ነው። ምን እላችሁ ነበር ደግሞ እውነት ለመናገር ማለት ነው አንዳንድ ጊዜ ላንተውም እያልን የምናወላውልበት ነገሮች አሉ ማለት ነው። ነገር ግን አገር ላይ ሆነን እንድንጠነክር ሰበብ አገር ላይ ሆነን እንድንሰራ ከስደትስ መጥተን እንዴት እንደምንቋቋም ያሉትን ነገሮች በጋራ እንድንወያይ በቃ እንድንጠቃቀም እፈልጋለሁ ማለት ነው። ከጎን የሆኑ አግዙኝ። ላይክ ከፍ ሲል ኮሜንት አስተያየት በጣም ደስ ሲል በጣም ደስ ይለኛል ማለት ነው። አንዳንድ ጊዜ ብዙ ነገሮች ይሰበሰባሉ። ነገር ግን እነዛን ነገሮች ረጋ ብለን ካሰብናቸው ይስተካከላሉ። የማይስተካከል ምንም ነገር የለም። በጣም የተሰበሰበ ሂደት ውስጥ እንገባለን። አይቻልም እንልና እንደሚቻል በቃ እኛ ራሳችንን ማሳመን እንዳለብን ነው የማውቀው ማለት ነው። እንደናንተ ደግሞ እንዴት እንደሆነ ትነግርኛላችሁ ማለት ነው። እውነት ለመናገር ብዙ ይባላል። ነገር ግን ብዙ አሉባልታ እየተው ወደሚሆነው ነገር ነው ለህያችን ማለት ነው። በመቀጠል ደግሞ እውነት ለመናገር አንድ ሰው ብዙ ነገርን አሳልፎ ነው ብዙ ደረጃ መድረስ የሚችለው ማለት ነው። አንዳንድ ጊዜ ችሎታ የሚባል አለ። ቻይ አላህ ያርገን። ችሎታ ካለን ብዙ ነገሮች ቀላል እንዲሆኑ ውስጣችን የሚያውቃል ማለት ነው። ውስጣችን የሚያምናል ማለት ነው። ነገር ግን እነዛን ችሎታዎች ካላሳለፍ በቃ በቀላሉ አንበትም አንደርስም ማለት ነው። ምን እላችሁ ነው ወደ ገደለው ስገባ እናንተ ብትሆኑ ብዙ እህቶች ኮሜንት የምትሰጡኝ በቃ ከንቱ ሆነን እንዲሆነን በቃ ምንም ተስፋ ያለን ሆነ ብለውና አልሆነ ሳይሆን እንዲሁ ብንመጣ ጥቅም የለውም የምትሉ ልጆች አላችሁ። አሁን አውቃለሁ። በእርግጥ ግን ደግሞ ቻይ አላህ ያድርጋችሁ ነው የምለው ማለት ነው። እንደኔ ሀሳብ አላህ ችሎታውን ከሰጣችሁ ትምህርት ይሆናችኋል። ነገ ጧት ደግሞ መልሳችሁ አትሸወዱበትም፣ መልሳችሁ አትታለሉበትም ማለት ነው። አላህ ለበጎ ነው፣ ኸይር ነገር ይሻልን ብላችሁ ነው ዱዓ ማድረግ ያለባችሁ እላችኋለሁኝ። እስኪ እናንተን አላህ ይገዛችሁ፣ እኔንም አላህ ይገዘኝ፣ ያልኩበት ያድርሰኝ። በጣም ብዙ ነገር እመኛለሁ። ምኞቴን ደግሞ በሀገሬ ላይ ሆኜ ተሳክቶልኝ አልሐምዱሊላህ ተሳካልኝ የምል ያድርገኝ። አሐምዲውን ደግሞ በአንድ የምንቀበል ያድርገኝ እላችኋለሁኝ። በመቀጠል ደግሞ እውነት ለመናገር ቃል ያጥረኛል ማለት ነው። ኮሜንታችሁ የሰሞኑ ቪዲዮዎች ላይ በጣም ይሄን ልቤን ሳብ አድርጎታል ማለት ነው።
እንዲሰራ አበረታተኛል እንዲሰራ። አሁንም ቪዲዮ ሰርቼ ብለቅ ራሱ በጣም ደስተኛ ነኝ ማለት ነው። እኔ እንጃ ብቻ እኔ እንጃ ምን ለማለት ምን ብዬ እንደምገልጽላችሁ ራሱ ቃል ያጥረኛል ማለት ነው። አሁን በረንዳ ያላት ነው። እስከ ዛሬ ድረስ የምጠቀምባት የሸዋ ቤት እቃዬ እቺ ነበረች፣ ተንቀሳቃሿ ማለት ነው። እዚህ ጋር ባል ያለ ይታያችኋል። ባሉ ላይ እንደዚህ አድርጌ ከዛ እዛ ግን የራሷ እንትን አዘጋጅቼላታለሁ። አሁን ግን እዛ አላዘጋጅቼላትም። እንደዚህ አደርጋታለሁ። ከዛ እጠቀምባታለሁ ማለት ነው። እስኪ እኔ የምጠቀምበትን ነገሮች ደግሞ የማሳያችሁ ትጠቀማላችሁ፣ ውጣ ውረዶችን ታልፋላችሁ ብዬ ነው። ዛሬ ዘመናዊ ሻወር ቤት ባሰራ፣ እስከ ዛሬ ግን የምጠቀምበትን ላሳያችሁ ብዬ ነው። አንድ ቀን ይጠቅማችኋል እያልኩ ነው። በእርግጥ ቪዲዮን ብሰራ ለቻናሌም ብዬም ቢሆንም ለእናንተ ይጠቅማል ያልኩትን ነው ደግሞ ማቀርብላችሁ ማለት ነው። አንዳንድ ጊዜ የምንጠቀመውን ነገር ለሰው ስናጋራ ማህበረሰቡ ተጠቃሚ የሚሆንበት እድል ይኖረዋል ማለት ነው። ገባችሁ? እስኪ ዝቅ ላድርገው ወደ ታች እንዴት እንዳያችኋት ንገሩኝ እስኪ። እኔ በዚህ መልኩ ነበረ ስጠቀም የነበረው። አልሐምዱሊላህ አሁንም ቢሆን የተሻለ ነገር ይስጠኝ ብዬ ነው ዱዓ ማረገው። ብዙዎቻችሁ ስታበረታቱ ደግሞ የተሻለ ባል ቢሰጥሽ ነው፣ ጎበዝ ጠንካራ ባል ቢሰጥሽ ነው ያለችው ልጅ አለ። እኔ ግን ሰርቼ ከንቱ ነው፣ ለፍቼ ከንቱ ነው። አሁንስ ደከመኝ ተቃተኝ። እኔ ወድዋ አላህ ኸይር ነገር ይሻልሽ ነው የምለው። ሌላ ከዚህ የተሻለ ነገር የምለው ነገር የለኝም። አሁን አልሐምዱሊላህ ጎበዝ ነው፣ በጣም ጠንካራ ነው። ለስራ ይለያል። 100 ብር ቢሰጡት 200 ብር ያደርገዋል እንጂ አያጠፋውም ማለት ነው። ያ በእርግጥ ወሳኝ ነገር ነው፣ በጣም ወሳኝ። ስለዚህ አንዳንድ ጊዜ አስተዳደግም ይመስለኛል ማለት ነው። በስራ ያደገ ልጅ፣ በስራ የተማረ ልጅ ደግሞ ወደፊትም ቢሆን መለወጥንና ድክመትን ላለመፈለግ ይታገላል እንጂ ጥፋትን ወይም ደግሞ እንትንነትን አይመኝም ብዬ አስባለሁ፣ ውድቀትን። እና ይሄንን ይመስላል ማለት ነው የዛሬው ቪዲዮ። በዚህ አጠናቀቃለሁ። ይቺ ናት ታንከሯ። ታንከሪቱ እንዴት እንደሆነች እዩዋት እስኪ። ምክንያቱም በጣም ያኔ አለ አይደለ ትንሽዬ እቃ ሆና እንደዚህ ትሰራና ታገለግል አትመስልም ማለት ነው። ይቺን ውሃ ውስጥ በመንከር ይቺን ደግሞ ኦን በማድረግ ያት ትጮኻለች ማለት ነው። ይቺን ደግሞ ስንዘጋት ጸጥ ትላለች ማለት ነው። ይቺ ደግሞ ውሃ እንዳይገባባት ወደ እቃይቱ ማጥበቂያና ማላሊያ ናት ማለት ነው። እና መግዛት ከፈለጋችሁ ዋጋ ባስተያየት አለ ማለት ነው። ከ3000 ብር ጀምሮ እስከ 5 ሀባይቦችዬ እስካሁን ድረስ ሳጸዳ ቆይቼ በጣም ድክም ብሎኛል። ከዛ ድክም ሲለኝ ደግሞ እስኪ ሻይ ለፍላ ብዬ እንዲነቃቃ ሻይ አፈላሁኝ ማለት ነው። ድብርቴን አስወግዳለሁ ማለት ነው በዚህ መልኩ። ስለዚህ እናንተም ደግሞ አላህ የረፍት ቀን የረፍት እንጀራ ሰጥቷችሁ ቤታችሁ ቢስሚላህ ወይ እናንተን እያየሁ ሻይ አፈሰስኩ። አያችሁት? እንደዚህ የሚገርም ሻይ በዚች በእንትን በሻይ ማፍለያ አፍልቼ ዘሪያቴን እያጸዳሁኝ ስቶቭ ላይ ለኮስኳት ማለት ነው። ቡና ብትፈልጉ ሻይ ብትፈልጉ የተለየች ጣዕም ታደርገዋለች ማለት ነው። በተረፈ ደግሞ ሶስት ታስዛለች የሚገርማችሁ ነገር ማለት ነው። በዚህ ሻይ ጠጣችሁ ማለት ደጋግማችሁ እንድጠጡ ታስገድዳችኋለች ብዬ አስባለሁ ማለት ነው። እና ቡና ቁርስን ደግሞ ምን ላድርገው ማለት ነው። ኩናፋ ሰርቼ ነበረና እዚህ ኩናፋ እዚች ፓትራያ ላይ ነበረ ማለት ነው። እንዲህ በሚያምር መልኩ ኩናፋ ሰርቻለሁ ማለት ነው። ወደ ሳሎን ልሄድ ነው። አመተረፋን ጋር ነው የምንበላው። እዩት እንዴት የሚያምር ኩናፋ እንደሰራሁኝ እዩት። ብታዩ ድርብርብ ነው ማለት ነው። አያችሁት? በጣም ይለያል ማለት ነው። እና ሰሃው ሀና አላችኋለሁኝ። እሺ ሀባይቦችዬ የሚለይ ሻይና የሚለይ ማቅሰስ ነው ማለት ነው ለድካማችን። እናንተ ብትሆኑ ይሄ ቀን ድካማችሁ ከመዳም ኩሽና አውጥቷችሁ የራሳችሁ ቤት እንደዚህ አይነት ነገሮች
አላህ ይስጣችሁ ማለት ነው። ከስር አስቀምጭልን ውዴ ብላኛለች አንዲቱ። መፈረሻውን ስለ መጅለስና ስለ መፈረሻው እንየው ያለች ልጅ አለ ኮሜንት ላይ። እሺ አሁን ከዚህ ወይም ከዚህ አደርግላችኋለሁኝ። ኮሜንት ላይ ተከታተሉት። እንትን ላይ ከጎኔ ወይም ከወዲህ በኩል አድርግላችኋለሁኝ። እዩት፣ ምሳሌያዊ ማለት ነው። ለጊዜው 5 ነበር ያስመጣሁት ግን አለቁብኝ። እየፈረሽኩ ነበር ለእናንተ ማሳየት ያለብኝ ማለት ነው። እስኪ እየተደዋወልኩ ነው። አሁንም ጭነት አጥተው ነው፣ መኪና የለም። በናፍጣ ምክንያት በጣም ተቸግሬያለሁ። ስራው አልሐምዱሊላህ በጣም ጥሩ ስራ ነው። እገዝኝ፣ በጣም እገዝኝ። እወዳችኋለሁኝ። ተከታተሉት፣ እዩት፣ አበረታቱኝ። አመሰግናለሁኝ፣ በጣም አመሰግናለሁ። የምታበረታቱ ልጆች እኔ እንጃ ብቻ ጀዛችሁን ከኔ ሳይሆን ካላህ ይስጣችሁ። ስደት ላይ እንዳልሄድ ሀገሬ ላይ ሁኜ እንዲሰራ እንዲተጋ አበረታቱኝ እላችኋለሁኝ። ኢንሻአላህ የተሻለ ነገርና የተሻለ ደረጃ ደግሞ ደርሼ የምታዩኝ ያርገኝ ማለት ነው። አልሐምዱሊላህ ብዬ ብዙ መስፈርቶችን የምሰጥበት የማወራበት ቻናል እንዲሆንልኝ እና መፈልገው ማለት ነው። በአካባቢያችን በወረዳችን ትልቅ ነገር ደረጃ እንዲደርስ ዱአ አድርጉልኝ እላችኋለሁኝ። ሀብታም ሰሆን ደግሞ ተወረዴ ውልቅ ማለት አልፈልግም። አገሬን ወረዴን አብሬን እንደግ ነው የምለው ማለት ነው። እና ይሄ ነው እላችኋለሁኝ። ቢስሚላህ መጥሻዬ ነው ማለት ነው። ያው ባንቀምሱትም እኔ ቀመስኩላችሁ እላችኋለሁኝ። በተረፈ አሁንም ቪዲዮ እሰራላችኋለሁ። ወዲያው ቫይራል ውጥት ሲልልኝ ቪዲዮ ስሪ ነው የሚለኝ። ወላሂ ቪዲዮ እንዲሰራ ቫይራል አውጡልኝ እላችኋለሁኝ። በቃ ለእናንተ ጋር ስመጣ ለዋራ ያልኩት ጠፋኝ። አሁንም ጠፍቶኛል ወይ አጀንዳ መያዝ አለብኝ ማለት ነው። ሲቀጥል ደግሞ አሁንም አለፍሽ ሳይ ውዬ መጨረሻ ላይ የኔ መልእክት አልተመለሰም። በአላህ እንደገና ጻፊልኝ በአላህ እሺ። ከይቅርታ ጋራ እልሻለሁኝ እሺ የኔ ቆንጆ። እኔ ማንንም ማስቀየም አልፈልግም፣ ማንንም በቃ። እና እንደዛ ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።